የሰውዬ ልክ ባህር ውስጥ ተቀምጦ እንደማይረሰው አይነት ድንጋይ ወይም ደግሞ ባህር ውስጥ እድሜ ልኩን የኖረ ድንጋይ ዋና አይችልም እንደሚባለው ህፃኑም አሮጊቷም የደርግ ነው ማለት ለምን የደርግ ስለሆነ የኢትዮጵያ አይደለም። የኢትዮጵያ መከላከያ ሰራዊት በኢትዮጵያዊነቱ ሊወነጅለው ይፈልጋል። ተገንጣይ ቡድን ኢትዮጵያዊነትን ለኢትዮጵያ ወታደሮች ሊያስተምር ይፈልጋል። ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገንጠሉ ተዋለህ ቢል እኛ አንደግፈው። ምንድነው ይሄ ሰውዬ ከኢትዮጵያ የሚፈልገው? አብረን በጋራ እንደግ አልፈልግም። እሺ ራስህን ቻል ብለው እነ መለስ ዜናዊ እውቅናውን ሰጡት። አልፈልግም ማለት አንዳንዴ አምባገነንን ለማድለብ ፈቃደኛ ከሆንክ ትከሻህን ለባርነት አጎንብሰህ ከሰጠህ አንድ ጊዜ በቃ እንደዚህ ነበር። የደርግ ወታደሩ የእናንተን ኢትዮጵያዊነት ይቀናበት ነበር። ወረበስ የኤርትራ ህዝብ ነፃ አውጪ እኮ ኢሳያስ አፈወርቂ ነው። ለኤርትራ ህዝብ ብሎ የታገለው በኤርትራ ህዝብ ስም የታገለው ኢሳያስ። ለኤርትራ ህዝብ ነፃነት ግን መቅረት የለበትም መገንጠል አለበት ብሎ የሚከራከረው አቦይ ስብሃት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በህወሓትና በሻዕቢያ በኩል የቀጠለውን ግንኙነት የምንዳሰስበት እንዲሁም ደግሞ በሁለቱ ወገኖች መካከል የቀጠለውን የጦርነት ነጋሪት ጉሰማና ከአሸባሪ ድርጅቶች ጋር እያደረጉ ያሉትን ወቅታዊ ግንኙነት ምን ይመስላል የሚለውን ሂደት የምንዳሰስበት ፕሮግራም ይኖረናል። መሆን መልቲሚዲያን እና ሁለተኛው ቻናላችን የሆነውን መረብ መልቲሚዲያንም ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዲሁም ቤተሰብ መሆናችሁን ሳትዘነጉ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ከሻዕቢያ በኩል መነሻውን አድርጎ ማለትም ከሻዕቢያ ለአማራው ሸኔ በኩል እንዲደርስ ታስቦ የተላከ የጦር መሳሪያ ጥይቶች በቁጥጥር ስር መዋላቸውን በትላንትናው ዕለት የኢትዮጵያ ፌዴራል ፖሊስ ዘግቧል። ከዚሁ ጋር ምንድነው እንግዲህ ዋናው የተፈጠረው ችግር ምንድነው? የተፈጠረው ጉዳይ ሻዕቢያ ለአማራው ሸኔ በኩል ለአማራው ሸኔ እንዲደርስ ከመቀሌ መነሻውን አድርጎ ከሻዕቢያ የገባ የጦር መሳሪያ ከመቀሌ መነሻውን አድርጎ ወደ ሸዋሮቢት ሲጓዝ ወልዲያ ከተማ ላይ በቁጥጥር ስር መዋሉን ነው እየሰማ ነው። በአጠቃላይ የተያዙት የተለያዩ የጦር መሳሪያ ጥይቶች ናቸው። ወደ 56000 የሚጠጉ የተለያዩ የጦር መሳሪያ ጥይቶች ናቸው። እንግዲህ የጦር መሳሪያዎቹ ማለት ጥይቶቹ ምን አይነት ናቸው የሚለውን ፌዴራል ፖሊስ እንደገለጸው የክላሽንኮቭ፣ የብሬን እና የዲሽቃ ጥይቶች ለአማራው ሸኔ ከህወሓት ከአሸባሪው የሻዕቢያ ቡድን በኩል ተልኮ መነሻውን መቀሌ አድርጎ ወደ ሸዋሮቢት ሲጓዝ ነው እንግዲህ ወልዲያ ከተማ ላይ በቁጥጥር ስር ዋለ የተባለው። መኪናውም በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ ዘግቧል። እሱ ብቻ ሳይሆን ትላንትና ከትላንት ወዲያ ይመስለኛል ወዲ ሻምበል አንድ ገጹ ላይ ለጥፎት የነበረ መረጃ ማይቻለው በተለያዩ የጭነት መኪኖች ከሻዕቢያ በኩል ወደ መቀሌ ወይም ወደ ትግራይ የሚገባ የህወሓት የጦር መሳሪያ እንቅስቃሴ እንደነበርና ህወሓት አሁንም የጦርነት ነጋሪት መጎሰሙን ሳያቆም አሁንም እየሞተ መሆኑን ሳይገባው ከሻዕቢያ በኩል የጦር መሳሪያ እየተቀበለ እንደሆነ መረጃዎች ያስረዳሉ። ሻዕቢያ እንግዲህ ከግብጽ፣ ከኢራን እንዲሁም ከተለያዩ የሽብር ቡድንን ከሚደግፉ ሀገራት መካከል የሚያገኘውን የጦር መሳሪያ ለሱ በራሱ ደግሞ ለፈለፈላቸው የሽብር ቡድኖች እያካፈለ ያለበት ሂደት ነው ያለው። ይሄ የጦር መሳሪያ ማስገባት የት ያደርሰዋል? መንግስት ሆኖ
ያን ሁሉ የጦር መሳሪያ ይዞ ማሸነፍ ያልቻለውን ኃይል ማለት ማዕከላዊ መንግስቱን ማለቴ ነው ማሸነፍ ያልቻለውን ኃይል አሁን በእርዳታና በሽርፍራፊ የጦር መሳሪያዎች የት ድረስ ያስጉዘኛል ብሎ አስቦ እንደሆነ ባይታወቅም ከትልቁ ውሻ ከኢሳያስ አፈወርቂ ጋር በመሆን የተለያዩ ተናካሽ ቡችሎችን በማፍራት ከሻዕቢያና ከሸኔ ጋር ሆኖ አሁንም ሀገር ለማተራመስ የሚያደርገውን እንቅስቃሴ እንደቀጠለ የሚያሳዩ መረጃዎች አሉ። አንዳንዴ ኢሳያስ አፈወርቂ አሁን ለአሸባሪ ቡድኖች የሚልካቸውን የጦር መሳሪያዎች ስመለከት ይህ ሰውዬ ስለ ፖለቲካ ያለው ንቃተ ህሊና ነገሮችን የማንበብ አቅሙ እድሜ ልኩን በፖለቲካ በጦርነት በሽብር እንቅስቃሴ ውስጥ የኖረ ሰው እንደመሆኑ መጠን አሁን በህይወት ያለና እየሞቱ ያሉ ድርጅቶችን መረዳትና መገንዘብ ይችላል የሚል እምነት ነበረኝ። ነገር ግን አሁን የሚያደርጋቸውን ነገሮች ስንመለከት የሽብር ቡድኖቹ ማነው ህወሓትም ሸኔም የአማራው ሸኔም የኦሮሚያው ሸኔም ማለት ነው እየሞቱ ወደ መቃብራቸው እየወረዱ ባሉበት ሰዓት ለነሱ የጦር መሳሪያ እየላከ ትንሽም ትንፋሽ ሊገዙ ይችሉ እንደሆነ ትንሽም መራመድ ይችሉ እንደሆነ እያለ የሚሞክረውን ነገር ስንመለከት ይሄ ሰውዬ ልክ ባህር ውስጥ ተቀምጦ እንደማይረሰው አይነት ድንጋይ ወይም ደግሞ ባህር ውስጥ እድሜ ልኩን የኖረ ድንጋይ ዋና አይችልም እንደሚባለው እድሜ ልኩን በፖለቲካ ውስጥ በአመራር ውስጥ በጦርነትና በሽብር እንቅስቃሴ ውስጥ የኖረ ሰው አንድ የሽብር ቡድን መቼ ጀምሮ መቼ እንደሚሞት በህይወት ያለ ቡድንና እየሞተ ያለ ቡድን እንኳን መለየት የማይችል ሰው መሆኑን እየተረዳን ያለንበት ሁኔታ ነው ያለው እና የሚያስገባቸውን የጦር መሳሪያዎች እየገዛ ሳይሆን በልመና የሚያመጣቸውን ኢሳያስ አፈወርቂ ጦር መሳሪያ ገዝቶ አያውቅም። የሚገዛበትም ነገር የለውም። እንኳን አይደለም የጦር መሳሪያ ለአካባቢው ማህበረሰብ የመሰረተ ልማት የሚገነባበት ገንዘብም እንደሌለው ይታወቃል። ነገር ግን እየለመነ የሚያመጣውን የጦር መሳሪያ ቢያንስ የጦር መሳሪያ መለመኑን ትቶ አካባቢውን፣ አገሩን፣ ከተማውን የሚያለሙለትን የማህበረሰቡን ህይወት የሚቀይርለትን ስራ ቢሰራ ቢያንስ በኤርትራ ህዝብ ዘንድ ቅቡልነቱን እያጠናከረ የህዝቡንም ኑሮ እየቀየረ መሄድ የሚችልበት እድል ይኖር ነበር እና ከሰሞኑ ያየሁት አይቀረኝ እንደሚባለው ቢያንስ ፕሮፓጋንዳ እና ልማት ምን አይነት ልዩነት አለው የሚለውን ነገር እንኳን መረዳት አቅቶት አብቹ የኮሪደር ልማት ብሎ አገር ሲቀይር ተመልክቶ የኮሪደር ልማት እሰራለሁ ብሎ ሰሞኑን ያስመረቀው የኮሪደር ልማት ነበር አሉ ኢሳያስ። እና እኔ ተመረቀ በተባለው ኢሳያስ አስመረቀ በተባለው የኮሪደር ልማት እንቅስቃሴ ላይ የለማ ከተማ የለማ ኮሪደር የተሰራ መንገድም አላየሁም። እናንተ ይታያችኋል ወይ? እስኪ ይሄን ቪዲዮ እዩትና ትነግሩኛላችሁ። ኢሳያስ አፈወርቂ 35 ዓመቱ ነው ስልጣን ላይ ከወጣ። ኤርትራ ነፃነቷን ካገኘች 35 ዓመት። እንግዲህ 35 ዓመት ሙሉ ሲኖር ያኔ ኤርትራን ይዞ ሲገነጠል እንደ ሲንጋፖር አደርጋታለሁ ብሎ ነበር አሉ። ያው ሚስጥር መቼም አይደበቅም፣ እንደዛ ብሎ ነበር የሚል ወሬም ሰማንና ሲንጋፖር ቀርቶ እንደው የኢትዮጵያን ከተሞች አሁን ከለውጡ መንግስት በኋላ እየለሙ ያሉ ከተሞችን አንዷን እንኳን ለማስመሰል ወይ አዳማን ወይ ደብረ ዘይትን ወይ ጎንደርን የሆነ ከተማ ለማስመሰል እንኳን አዲስ አበባን አይደርስባትም ብዬ ነው። እንደዛ እንኳን ለማስመሰል ቢሞከር እንደው ትንሽ የተሰራ ነገር እያሳዩ ልማት ተሰራ ቢባል ጥሩ ነበረ። ነገር ግን ፕሮፓጋንዳና ልማት ያው እዛ አካባቢ ልዩነት ስለሌለው በፕሮፓጋንዳ ነው ህዝቡን 35 ዓመት አፍኖ ጨፍልቆ እየገዛ ያለው። አሁንም ይሄን የምታዩትን ህዝብ የተሰራ ልማት በሌለበት ልማት ሰርቻለሁ እያለ እያሰለፈ ያስወጣዋል። ህዝቡን ግን ስትመለከቱት ጭብጨባው ድጋፉ ምናምን ያው በመሳሪያ ተይዞ ምናምን ልትሉኝ ትችላላችሁ። ግን 35 ዓመት በባርነት የኖረ ህዝብ አይመስልም ለኢሳያስ ያለው አቀባበል ምናምን ሲታይ። ማለት አንዳንዴ አምባገነንን ለማድለብ ፈቃደኛ ከሆንክ ትከሻህን ለባርነት አጎንብሰህ ከሰጠህ አንድ ጊዜ በቃ እንደዚህ ነው የምትሆነው። አንድ ደም የተከፈለበት ባርነት የሚል መጽሐፍ የጻፉ ሰው አሉ። የኤርትራ ህዝብ ልጆቹን ገብሮ በ30 ዓመት የእርስ በርስ ጦርነት በጣም ብዙ የኤርትራ ልጆች አልቀው በጣም ብዙ ደም ፈሶ ነገር ግን
ኢሳያስ አፈወርቂን ስልጣን ላይ ከማውጣት ያለፈ ራሱ ህዝቡ በታገለበት ደሙን ባፈሰሰበት ደሙንና አጥንቱን ከፍሎ ያገኘው ባርነት ነው እና ይሄ ህዝብ 35 ዓመት መኖሩ ሳያንስ አሁንም ለነጻነቱ ምንም እንቅስቃሴ ሲያደርግ አለመታየቱ በጣም ይገርማል። በዚህ ልክ ለባርነት ፈቅዶ የሚኖር ሰው ያለ ወይም የሚኖር አይመስለኝም እና ያሳዝናል ለማለት ነው። ይሄው ያረጀው ውሻ የአስመራው ትልቁ ውሻ ምንድን ነው የሚፈልገው? ሁልጊዜ ወደ ኢትዮጵያ ጥርሱን እያፋጨ የሚጮኸው ለምንድን ነው? መናከስ አይችልም። አሁን አርጅቷል። አዲስ ታክቲክ መማር አይችልም። ላረጀው ውሻ አዲስ ቴክኒክ ማስተማር ስለማይቻል፣ ነገር ግን አሁንም የሽብር እንቅስቃሴ እያደረገ አሁንም ከአሸባሪዎች ጋር እየሰራ ከኢትዮጵያ ውጪ አጀንዳ የለኝም የሚል እንቅስቃሴ ሲያደርግ እንሰማዋለን። እና ምንድን ነው ሰውዬ ከኢትዮጵያ የሚፈልገው? አብረን በጋራ እንደግ አልፈልግም። እሺ ራስህን ቻል ብለው እነ መለስ ዜናዊ እውቅናውን ሰጡት። አልፈልግም ብሎ አሁንም ከኢትዮጵያ ጋር ተጣብቆ ኢትዮጵያ ስትዳከምና ስትጠፋ ብቻ ነው የኔ ህልውና የሚል የተሸናፊነትና የኢንፌሪዮሪቲ የበታችነት ስሜት እያጠቃው እድሜ ልኩን እየኖረ ነው ያለው እና ከኢትዮጵያ ጋር ምንድን ነው ያቆራኘው ይሄ ሰውዬ? ለምንድን ነው የማይፋታን ብለን ስንጠይቅ የሆነ ታሪክ አለ። ለካ ኢሳያስ አፈወርቂ ከኢትዮጵያ መገንጠል አይፈልግም ነበር ድሮም። ለነጻነት ኤርትራን ነጻ አወጣለሁ ብሎ ኤርትራ ነጻ አውጪ ብሎ 30 ዓመት ሙሉ ሲዋጋ ኑሮ ከዚያ በኋላ የደርግ መንግስት ሲወድቅ ኢሳያስ አፈወርቂ የኢትዮጵያ ፕሬዝዳንት የመሆን ፍላጎት እንጂ ኤርትራን ገንጥሎ የመሄድ ፍላጎት አልነበረውም አሉ። ይህንን የሚያወሩት አንቱ ለማለት ቢቸግረኝም ስብሃት ነጋ የሚባለው ሰው ነው። ኤርትራን መገንጠሌን ልቶ ግን የኢትዮጵያ መሪ ካደረጋችሁኝ ነው ይሄ ኤርትራን መገንጠሌን የምትቶ የኤርትራ መገንጠልን እናቁምና እናንተ እኔን የኢትዮጵያ መሪ ካደረጋችሁኝ እንተው ብለዋችሁ ነበር አቶ ኢሳያስ? ለኛ አንደኛ የኤርትራ ጥያቄ ኢሳያስ ጥያቄ አይደለም፣ የኤርትራ ህዝብ ጥያቄ ነው። ኢሳያስ ቢገባ እኛ እንደ ህወሓት ኢሳያስ በኢትዮጵያ አኮሞዴትድ መሆንና የኤርትራ ህዝብ ነፃነት ፍላጎት አንተውም ነበር። አይ ኢትዮጵያ ከምትገነጣጠል እንደዚህ የኤርትራን ህዝብ ጥያቄ እንደ ሌሎች የኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ስራ አድርጎ ጥያቄያቸውን በመመለስ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም? ለሀገሪቱ አንድነት ሲባል ለምን እምቢ አላችሁ? እምቢ እኮ አላልንም። የኤርትራ ህዝብ ፍላጎት ቢሆንም ኢሳያስ የኢትዮጵያ ፕሬዝዳንት ሆኜ ኤርትራን መገንጠሉ ተዋለሁ ቢል እኛ አንደግፈውም ነው። የኤርትራ ህዝብ ጥያቄ ነው። እንዴት አወቃችሁ? ታወቃችሁ? የሚያወራውን አዳምጡት እስኪ። ኢሳያስ አፈወርቂ የመገንጠል ፍላጎቱን እንኳን ቢተው በቃ አይ ትቼዋለሁ፣ በቃ ኤርትራን መገንጠሏን እንተወውና አብረን በጋራ እንኖር ቢል እኛ አንፈቅደለትም ነበር ይላል። የኤርትራን መገንጠል ከሻዕቢያ በላይ ህወሓቶች ይፈልጉት ነበር። ራሳቸው ናቸው የሚነግሩን። አሁን ውሸት ነው ምናምን እንዳይባል የሚናገሩት የህወሓት መስራች የሆኑት ስብሃት ነጋ የተባሉ ሰው ናቸው። እና የኤርትራ ህዝብ ጥያቄ ስለሆነ ይላል። የኤርትራ ህዝብ ነፃ አውጪ እኮ ኢሳያስ አፈወርቂ ነው። ለኤርትራ ህዝብ ብሎ የታገለው በኤርትራ ህዝብ ስም የታገለው ኢሳያስ። ለኤርትራ ህዝብ ነፃነት ግን መቅረት የለበትም መገንጠል አለበት ብሎ የሚከራከረው አቦይ ስብሃት እና ኤርትራ እንድትገነጠል ባይ ዲፎልት የፈቀደው ኢሳያስ ማነው? እነመለስ ዜናዊ ናቸው፣ ህወሓት ነው። ጥያቄው ደግሞ ከኢሳያስ መጥቶ ሳይሆን ልክ ደርግን ካሸነፉ በኋላ ወይም ደርግ ከወደቀ በኋላ በጋራ የመኖርና የኢትዮጵያ ፕሬዝዳንት ሆኖ የመቀጠል ፍላጎት ነበረው ኢሳያስ። ነገር ግን እነዚህ ሰዎች ኢሳያስ አፈወርቂ እንዲገነጠል ለምን አስገደዱት?
የሚለውን ነገር ስናነሳ እነዚህ ሰዎች የትግራይ ነፃ አውጪዎች ናቸው ሲመሰረቱ። የትግራይ ነፃ አውጪዎቹ ነው ግን እድልና አጋጣሚ እንደፈቀደላቸው ሲያውቁ የደርግን መዳከም አይተው ነፃ አውጪ የሚለውን የትግራይ ነፃ አውጪነታቸውን ካርድ በጉያቸው ሸጉጠው አዲስ አበባ መጥተው 4 ኪሎ ገቡ። ከዚያ በኋላ ኢሳያስ አፈወርቂ ቢፈልግም ባይፈልግም ይገነጠላል እንዳለው ኤርትራ እንድትገነጠል አደረጉ። ያን ያደረጉበት ምክንያት ምንድን ነው? የትግራይ ነፃ አውጪ ተብላችሁ ስትመሰረቱ ትግራይን የመገንጠል ፍላጎት ነበራችሁ። የትግራይ ነፃ አውጪዎች ናችሁ። ስለዚህ ለምን ወደ 4 ኪሎ መጣችሁ ብሎ የሚጠይቅ ሰው ቢኖር ዋናው ዓላማቸው እነዚህ ሰዎች ኤርትራን እዛ ገንጥለዋል። የባህር በሩን ይዛ አሰብን ይዛ እንድትሄድ አድርገዋል። ከዚያ በኋላ ወደ ኢትዮጵያ ዙፋን ላይ መጥተው ያለማንም ተቀናቃኝ እነሱ የ4 ኪሎን ቤተ መንግስት ተቆጣጥረው ኢትዮጵያ ስልጣን ላይ ወጡ። ከዚያ በኋላ ኢትዮጵያን ዘርፈን እስኪ በቃን ድረስ የኢትዮጵያን ሀብት ከወሰድን በኋላ እና አቅማችንን ካጠናከርን በኋላ ኢሳያስ አፈወርቂን መገልበጥ ስለማያቅተን የነፃ አውጭነት ካርዳችንን ይዘን እና መዘን ወደ ትግራይ ተመልሰን እንሄዳለን። ኢሳያስን ከስልጣኑ ላይ እንገለብጣለን። ኤርትራንና ትግራይን አንድ ላይ አድርገን አጋዚያን የሚባል ሀገር እንመሰርታለን። ይሄ በተለያዩ የትግራይ ልሂቃን በሚባሉት ሰዎች የተጻፉ መጽሐፎችን ማየት ትችላላችሁ። ኤርትራንና ትግራይን አንድ ላይ አድርጎ አጋዚያን የሚባል አገር ለመፍጠር እቅድና ዓላማው ነበራቸው እና በዚህ ህልም የተነሳ ነው ወደ ኢትዮጵያ መጥተው 27 ዓመት ሙሉ ባላቀዱትና ባላሰቡት ስልጣን ላይ ያልጠበቁትንና ያልተመኙትን ወይም ደግሞ ይኖራል ብለው ያላሰቡትን ሀብት እየዛቁና እየዘረፉ የኖሩት ማለት ነው። መጨረሻ ላይ ስልጣናቸው አደጋ ላይ ሲወድቅ እንደማይመቻቸውና እንደማይቀጥሉ ከዚህ በኋላ እዚህ ስልጣን ላይ ሲያውቁ ምንድን ያደረጉት? የነፃ አውጭነት ካርዳቸውን ከ27 ዓመት በኋላ መዘው ወደ ትግራይ ነው የተመለሱት። ነገር ግን በዚህ ሰዓት አቅምም የላቸውም፣ ኃይልም የላቸውም። ማዕከላዊ ስልጣኑን ተነጥቀዋል። ባሰቡትና ባቀዱት መሰረት ኢትዮጵያን ለማፍረስ 27 ዓመት ሙሉ ሰርተው በኢትዮጵያውያን ሃይማኖተኝነት፣ በፈጣሪ ጠባቂነት እንዲሁም ደግሞ እድሜ ልካቸውን ህይወታቸውን መስዋዕት እያደረጉ ወጣትነታቸውን ሰውተው ኢትዮጵያ እንዳትፈርስ ሲታገሉ በነበሩ የኢትዮጵያ ልጆች ኢትዮጵያ በተአምር ከህወሓት የጥፋት ድግስ ተርፋ ህወሓት ተሸንፎ ወደ መቀሌ ተመለሰ። ስለዚህ አሁን ስልጣኑን አጥቶ ኦሬዲ አፈርሳታለሁ ያላትም ሀገር ሳትፈርስ ስለሆነ ወደ መቀሌ የተመለሰው ያሰቡትን ከኤርትራ ጋር አንድ የመሆን ፍላጎት ኢሳያስ አፈወርቂ ፈቅዶ ከነሱ ጋር ሊሆን የሚችልበት እድል የለም። ኢትዮጵያን የባህር በር አልባ አድርጎ ኢትዮጵያን ኤርትራ እንድትገነጠል አስገድዶ ነፃ አውጪዎች እንኳን የኤርትራ ነፃ አውጪዎች እነ ሻዕቢያ አኮሞዴት ለማድረግ ሲፈልጉ ተስማምተው ለመቀጠል ሲፈልጉ ሲሞክሩ አይሆንም፣ አይቻልም፣ አንፈቅድም ብለው ኤርትራ እንድትገነጠል ያስገደዱ ሰዎች ከዚያ በኋላ የኢትዮጵያን ሕዝብ በዘር ፖለቲካ ከፋፍለው አንድነታችንን አበላሽተው ወደ ጥፋትና ወደ እልቂት ሲያመሩን የነበሩት ሰዎች ስለ ኢትዮጵያዊነታችን እኛን የሚያክል የለም ይላል ስብሃት ነጋ። ወይም በደርግ ዘመን የነበረው የኢትዮጵያ ሰራዊት በእኛ ኢትዮጵያዊነት ይቀና ነበረ። ህፃኑም አሮጊቷም የደርግ ነው የምትለው። ለምን? የደርግ ስለሆነ የኢትዮጵያ አይደለም። አንደኛ ኢትዮጵያ አይደለም፣ ኢትዮጵያ ናቸው እንጂ ኢትዮጵያ አመለካከቱ ነው የምልህ። እሺ። ሁለተኛ የት ሂደን እንፈልጋቸው? አቦይ የኢትዮጵያ ሰራዊት መሆኑን ቢያንስ የዚያድ ባሬን ወረራ በአግባቡ መመከት አሳይቷል አይደል? ሰራዊቱ የደርግ ቢሆን ኖሮ እኮ ይተው ነበር ብዬ ነው ማለት ቤተ መንግስት እየጠበቀ መቅረት ይችላል። እኔ እኮ ከአማጽያኑ ጋር ሲዋጋ ፖለቲካሊ ነው የምልህ። ፖለቲካሊ ጠቆስኩልህ እኮ ፖለቲካሊ ወዝ አርሚ ኢትዮጵያው ነበር ወይ አርሚው? የኛ ኢትዮጵያውነት ይጎመጅ ነበር። የደርግ ወታደሩ የእናንተን ኢትዮጵያዊነት ይቀናበት ነበር። ወሮ በስላሴ ያየሰው ሽመልስ እዚህ ላይ በጣም ሞጋች ጋዜጠኛ ነው። አሁን እንደዚህ እንደዛሬው ሳያብድ ሳይለከፍ በፊት ማለት ነው። እና እዚህ ሰውዬ ጋር ለማውራት በጣም ትዕግስተኝነት ይፈልጋልና የያየሰውን ትዕግስት ሳላደንቅ አላልፍም። እዚህ ጋር
ሰውየው የሚናገረው የትዕቢት አማርኛ የሚናገረው ውሸት በዚህ እድሜ የማይጠበቅ ቅሌት ምን እንደሆነ እንኳን የማያውቁ ቅሌት ብርቃቸው ያልሆነ ሰዎች በዚህ ደረጃ ውሸት ሲያወራ ቁጭ ብሎ ማዳመጥ እኔ አልችልም። እና ይህንን ውሸት ቁጭ ብሎ 2 ሰዓት ሙሉ ማዳመጡ ያየ ሰውን በጣም ሳላደንቀው አላልፍም። ስሜት አልባነት ይፈልጋል። ስብሐት ነጋ ጋር ቁጭ ብሎ ለማውራት ስሜት አልባ መሆን አለብህ። መበሳጨት የለብህም። የሀገር ፍቅር ሊኖር አይገባም። የህወሓትን የጥፋት የሴረኝነት የተንኮል የዘረኝነት ፖለቲካ ምንም በቃ አይተህ እንዳላየህ የምታልፍ ሰው መሆን አለብህ። ስብሐት ነጋ የሚያወራውን ለመስማት ማለት ነው። በዚህ ልክ ሰውን አደንዝዘውና አደንቁረው የራሳቸው ድንቁርና ተጨምሮበት ኢትዮጵያን ለማፍረስ ሲሰሩ የነበሩ በዘረኝነት ፖለቲካ የሚያክላቸው የሌለ ሰዎች ጭራሽ ለኢትዮጵያ ሲል በየዱር በገደሉ 17 ዓመት ሙሉ ከተገንጣዮች ጋር ሲዋጋ የኖረውን የኢትዮጵያ መከላከያ ሰራዊት በኢትዮጵያዊነቱ ሊወነጅለው ይፈልጋል። ተገንጣይ ቡድን ኢትዮጵያዊነትን ለኢትዮጵያ ወታደሮች ሊያስተምር ይፈልጋል። ፐርሰናሊ ደግሞ እኔ እንደዚህ አይነት ነገር ይሰማኛል በጣም ማለት የወታደር ልጅ ነኝ። አባቴ የቀድሞ ጦር ሰራዊት አባል ነው እና ምን ያክል ዋጋ እንደከፈሉ ምን ያክል ኢትዮጵያዊነት ስሜት እንዳላቸው በኢትዮጵያ የመጣባቸው እስከ ሞት ድረስ እንደሚሄዱ ስለማቅ በዚህ አይነት ውሸት በወታደር ላይ የሚነገር በተለይ ደግሞ ከተገንጣይ ቡድን ስለ ኢትዮጵያዊነት ሲወራ በጣም ያስጠላል። ስለዚህ ኢሳያስ አፈወርቂ መጨረሻ ላይ ምን አደረገ? በቃ የኢትዮጵያ ፕሬዚዳንት እንደሆነ አትፈቅዱልኝም፣ ስለዚህ ማለት ኢትዮጵያ ጋር አንድ ላይ ሆነን ኢትዮጵያን በጋራ እንድንመራ አትፈቅዱም፣ ስለዚህ የአሰብን ወደብ ይዤ እሄዳለሁ አለ። የባህር በር የሚባል ለእናንተ ትቼ አልሄድም፣ በቃ አንተ የምትፈልገውን ነገር ያዝና ብቻ ከኛ ተፋታን ብለው የኢትዮጵያን ሀብት የቀይ ባህርን ያህል የባህር በር የተፈጥሮ ዳር ድንበራችንን ለኢሳያስ አፈወርቂ አሳልፈው ሰጡ። በዚህ ምክንያት ነው የአሰብ ወደብ ሄደው። እሱም ደግሞ የአሰብ ወደብን ባይሰጡት ኖሮ አይፋታቸውም። በህወሓትና በሻዕቢያ መካከል እንደገና ድጋሚ ጦርነት ይከፈት ነበር ማለት ነው። ያንን ጦርነት ለማስቀረት ኢሳያስ ደግሞ የያዘውን ይዞ እንዲሄድላቸው ብቻ ስለፈለጉ ራሳቸው የባህር በራችንን አሳልፈው እንደ ተራ ዕቃ እንደ ማስቲካ አንስተው ሰጥተው በራሳቸው ፊርማ ፈርመው ኢትዮጵያን ገንጥለናታል፣ ስለዚህ ለኤርትራ እውቅና ስጡልን ብለው የራሳቸውን አገር ገንጥለው እውቅና ያሰጡ የመጀመሪያዎቹ የራሳቸውን ሀገር ቅኝ የገዙ ባንዳዎች ናቸው። ኢትዮጵያውያን በዛን ሰዓት የነበሩት በስልሳዎቹ ዘመን የነበሩት የነቁ ፖለቲከኞች የሚባሉት ያ ትውልድ የሚባለው የስልሳዎቹ ዘመን የኢሃፓ ዘመን ትውልድ ግማሹ በእናሸንፋለንና በእናቸንፋለን ሲጨቃጨቅ፣ ግማሹ ከመንግስት ጋር በነጭ ሽብርና በቀይ ሽብር ሲተራመስ ባልተጠና ባልተደራጀ ባልተዘጋጀ መንገድና እቅድ ሀገር ሲተራመስ ሀገርን የሚታደጋት ጠፍቶ ምሁራኖቿ ደማቸው በየመንገዱ ላይ እንደ ውሃ ፈሶ ሲቀር ሻዕቢያና ህወሓት ያንን ትርምስ ተጠቅመው በሽብር ሲያተርፉ እንደኖሩት ሁሉ የቀይ ሽብርና የነጭ ሽብር መንገድ ከፍቶላቸው ለነሱ አንደኛው 4 ኪሎ አንደኛው አስመራ እንዲቆጣጠሩ የኛዎቹ ያ ትውልድ አባላትም እነሱ በማይረባ ነገር ሲነታረኩ በሀገር ጉዳይ እንኳን መስማማት አቅቷቸው ሀገርን ለተገንጣይ አሳልፈው የሰጡበት ሁኔታ ያኔ ተቋጭቶ አልፏል። ያንን ስህተት የሚያርሙ ያንን ስህተት እናስተካክላለን፣ እንቀይራለን፣ ኢትዮጵያ ያጣችውን የባህር በሯን የተፈጥሮ ዳር ድንበሯን ቀይ ባህርን ወደ ባለቤቱ ወደ ኢትዮጵያ እንመልሳለን የሚሉ ልጆች ዛሬ መጥተዋል። ስለዚህ አንተ የክላሽንኮቭ ጥይት ምናምን አስታጥቀህ ምናምን አደራጅተህ ብታመጣ ህወሓት ጋር ጽምዶ ፈጥራለሁ ምናምን ብለህ ብታወራ እንኳን አይደለም በህይወት የሌለ እንኳን እየሞቱ ያሉ ከማንኛውም ልዕለ ኃያል ጋር ብትተባበር ይሄንን ጥያቄ ወደ ምንድነው የሚባለው ወደ ኪሱ ተመልሶ እንዲገባ ልታደርግ የምትችልበት ምንም እድል የለም። ዛሬ ሻዕቢያና ህወሓት የት ናቸው ያሉት? ህወሓት በራሱ ጊዜ እንደ ውሃ እየሟሟ በየቀኑ ህልውናው እየጠፋ እየኮሰመነ አይናችን እያየ ከአይናችን ሊጠፋ በጣም ትንሽ ነው የቀረው። ሻዕቢያ ቢመከር ቢነገር አልሰማ ብሎ ዛሬም በስተርጅና እንዳበደ ውሻ እዛም እየሄደ ሲናከስ ሊጋፋው የማይችለው ሊገዳደረው የማይችለው ኃያል ኃይል ከኢትዮጵያ በኩል በኢትዮጵያዊነት መንፈስ
በኢትዮጵያዊነት ጉልበት አፋፉ ላይ ደጃፉ ላይ ቆሞ እየጠበቀው ነው። ስለዚህ ኢሳያስ አፈወርቂን ከዙፋኑ ላይ ገልብጦ የኢትዮጵያንም የኤርትራንም እጣ ፈንታ የሚበይን አዲስ ትውልድ ዛሬ በኢትዮጵያ ዙፋን ላይ መጥቷል። የነበሩት ገንጣይና አስገንጣዮቹ ህወሓትና ሻዕቢያ እየሞቱ ነው። ልትፈርስ ነው ልትሞት ነው የተባለችው ኢትዮጵያ ደግሞ ከህወሓትና ከሻዕቢያ የጥፋት ድግስ ተርፋ ሊገድሏት ሲያሴሩባት የኖሩት አሸባሪ ቡድኖች ሲሞቱ ቀይ ባህር ላይ ቆመን የመቃብር ጉድጓዳቸውን ቆፍረን ግብአተ መሬታቸውን እንፈጽምላቸዋለን። ይሄው ነው ሊሆን የሚችለው እየሆነም ያለው በአጭር ጊዜ ውስጥ የምናየው እውነት ይሄ ነው። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን እንዲሁም ሁለተኛው ቻናላችን የሆነው መረብ መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ እያደረጋችሁ ለሌሎች ተደራሽ እንዲሆንና ሌሎች የተሻሉ ስራዎችን እንድንሰራ ልታግዙን ልታበረታቱ እንደምትችሉ ለማስታወስ እወዳለሁ። ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ